ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። በሬ ካራጁ የደርጉ ምክትል ሊቀመንበር የግፍ አገዳደል ከአእምሮ መጽሔት 1985 እትም የተወሰደ። የመደብ ትግሉ እየተፋፋመ ሲሄድ አድሃሪያን በየደረጃው ይተፋሉ። ከጊዜያዊ ወታደራዊ አስተዳደር ደርግ የተሰጠ መግለጫ ነበር። በዚህ ርዕስ የወጣውን መግለጫ አብዛኛው የኢትዮጵያ ሕዝብ ያስታውሰዋል ብለን እንገምታለን። መግለጫው ባለፈው የደርግ መንግስት መጀመሪያ ላይ በከፍተኛ ስልጣን ላይ በነበሩትና በወቅቱ የተለያየ አስተሳሰብ ይዘው በመቅረባቸው ብቻ የተገደሉትን የቀድሞውን የደርግ ምክትል ሊቀመንበር የሌተናንት ኮሎኔል አጥናፉ አባተን የሞት ቅጣት ይፋ ለማድረግ ህዳር 4 ቀን 1970 ዓ.ም በምሽቱ የዜና ፕሮግራም ላይ የቀረበ መግለጫ ነበር። ሌተናንት ኮሎኔል አጥናፉን ለሞት ያበቃቸው በስብሰባ ወቅት ሶሻሊዝም እያልን ሀገሪቷን ወዳጅ አልባ አድርገናታል። እኔ በዚህ አልስማማም። ኢትዮጵያ ብቻዋን በአፍሪካ ሶሻሊዝምን ልትገነባ አትችልም። ከምስራቅም ከምዕራብም መወዳጀት አለብን። ይኸውም ቅይጥ ወይንም ሚክስድ ኢኮኖሚ ነው ብለው በመናገራቸው ነበር። ኮሎኔሉ ከለየላቸው ጠላቶቻችን ጎን መሰለፉ በሚገባ ተረጋግጧል በማለት መግለጫው ካካተተ በኋላ ነበር እርምጃ እንደተወሰደባቸው የገለጸው። የዚህ ጽሑፍ ዓላማ ለምን ተገደሉ ብሎ ሙግት ለመግጠም አይደለም። ዓላማው በታሪክ አጋጣሚ ለሀገራቸው አንዳንድ ስራዎችን ሰርተው ያለፉ ወይንም በህይወት ያሉ ሰዎችን ከህዝብ ጋር እነሱንና ስራዎቻቸውን ለማስተዋወቅ ነው። በዚህ መሰረት በአሁኑ እትማችን የሌተናንት ኮሎኔል አጥናፉ አባተን ታሪክ ይዘንላችሁ ቀርበናል። ሌተናንት ኮሎኔል አጥናፉ አባተ ንጉሳዊ አስተዳደርን ከስልጣን ለማውረድ በተደረገው እንቅስቃሴ ከፍተኛ ሚና የነበራቸውና የአብዮቱ ዋነኛ አራማጅ የነበሩ ናቸው። ይሁንና በወቅቱ ከነበሩት በተሻለ ሁኔታ ለሀገሪቱ ሊበጃት የሚችለው መንገድ ከሁሉም ጋር መወዳጀት ነው የሚል ሐሳብ በመሰንዘራቸው ህይወታቸው ሊቀጠፍ ችሏል። ሌተናንት ኮሎኔል አጥናፉ በዚያን ወቅት አድሃሪና ወንጀለኛ እየተባሉ የተኮነኑበት ሐሳብ እኛው የኮነኗቸው መሪ ዘመን ቆጥረው ለሀገሪቱ የሚበጃት ርዕዮት መሆኑን አምነው ተቀብለውታል። ይህም የሚያመላክተው በወቅቱ የነበሩት ባለስልጣናት ነገሮችን ሳያመዛዝኑ በግብታዊነት ህይወታቸውን እንደቀጠፉት ነው። እኚህ ያለ ፍርድ ህይወታቸውን የተቀሙ ኢትዮጵያዊ ምን አይነት ሰው ነበሩ? ቤተሰባቸውም ከእርሳቸው ሞት በኋላ በምን አይነት ሁኔታ ውስጥ ነበር? ቤተሰቦቻቸውን፣ ጓደኞቻቸውንና የሚያውቋቸውን ሰዎች ስናነጋግራቸው ያስጨበጡን ቁም ነገር አለ። ሌተናንት ኮሎኔል አጥናፉ የተወለዱት በጎጃም ክፍለ ሀገር ሲሆን እድሜያቸው ለትምህርት ሲደርስ ወደ አዲስ አበባ በመምጣት እስከ 10ኛ ክፍል ድረስ በዳግማዊ ምኒልክ ትምህርት ቤት ተምረዋል። በ1949 ዓመተ ምህረት በሁለታ ማሰልጠኛ በእጩ መኮንንነት ተመልምለው በ17ኛ ኮርስ በመሳተፍ ከ18 ወር ስልጠና በኋላ በምክትል መቶ አለቅነት ማዕረግ ተመርቀዋል። ሌተናንት ኮሎኔል አጥናፉ ከምረቃ በኋላ ነጊሌ ቦረና ተመድበው በስራ ላይ እንዳሉ ለሞርተር ትምህርት ወደ አሜሪካ ተልከው ለ9 ወራት ሰልጥነዋል። ከዚያም መልስ በ1956 ዶሎ ላይ ከሶማሌ ጋር በተደረገው ውጊያም ተካፍለዋል። ለተገኘው ድልም ከፍተኛ ሚና እንደተጫወቱ በወቅቱ አብረዋቸው የነበሩት ይመሰክሩላቸዋል። እንዲያውም ድሉ የሱ ነበር በማለት አድንቀዋቸዋል። እንደገና ለታንከኝነት ትምህርት በድጋሚ ወደ አሜሪካ በመሄድ ለ2 ዓመት ያህል ትምህርታቸውን ተከታትለው ተመልሰዋል። ከዚያ እንደመጡ በ4ኛ ክፍለ ጦር ተመድበው በማገልገል ላይ ያሉ ለከፍተኛ ትምህርት ዩኒቨርሲቲ ገብተው መከታተልም ችለዋል። በዩኒቨርሲቲ ቆይታቸውም የአስተዳደር ትምህርት በማጥናት ላይ እያሉ ሊመረቁ 6 ወር ሲቀራቸው የአብዮቱ እንቅስቃሴ እንደተጀመረ ቤተሰቦቻቸው ይናገራሉ። የሌተናንት ኮሎኔል አጥናፉ አባተ ባለቤት ወይዘሮ አስናቀች ከበደ ይባላሉ። በ1950 ዓመተ ምህረት ነው ትዳራቸውን የመሰረቱት። ሐዘንና ችግር ያጎሳቆላቸው ገጽታቸው
ብዙ መከራን እንዳሳለፉ እማኝ ነው። ወይዘሮ አስናቀች የባለቤታቸው ገዳዮች አሁን ወድቀው ማየታቸው እጅግ የሚያስደስታቸው መሆኑን ቢናገሩም የቤተሰባቸው ሕይወት ግን ያልተሻሻለ መሆኑን እንደሚቆጫቸው ሳይገልጹ አላለፉም። ሌተናንት ኮሎኔል አጥናፉና ወይዘሮ አስናቀች በትዳር ዘመናቸው 9 ልጆች ያፈሩ ሲሆን ከመካከላቸው 2ቱ በሕይወት የሉም። አንደኛው አባቱ በሕይወት እያሉ የተለየ ሲሆን ሁለተኛው ግን በአባቱ ሞት ምክንያት በሚያሳዝን ሁኔታ ሕይወቱ የተቀጨ ወጣት ነው። ይህ ልጅ ሰለሞን አጥናፉ ይባላል። አባቱ በሕይወት እያሉ ከታላቅ ወንድሙ ጋር ወደ ቀድሞዋ ሶቪየት ኅብረት በመሄድ ትምህርቱን በመከታተል ላይ ይገኝ ነበር። ሟቹ ሰለሞን አጥናፉ በህመም ምክንያት ትምህርቱን አቋርጦ ከመጣ በኋላ እንዴት ህመሙ እንደጀመረው ለቤተሰቡ ተናግሮ ነበር። ይህንንም ሁኔታ እናቱ ወይዘሮ አስናቀች እንባ እየተናነቃቸው ሲገልጹ ሰለሞን እንዴት እንደጀመረው ሲናገር አውሮፕላን ማረፊያ እየሄድን ከኢትዮጵያ የመጡ ተማሪዎችን እንቀበል ነበር። አንድ ቀን አዲስ የመጡ ተማሪዎችን ስንቀበል አዲስ አበባ እንዴት ነው ብዬ ስጠይቅ ከደርጉ ምክትል ሊቀመንበር አጥናፉ አባተ ሞት በስተቀር በጣም ደህና ነው ሲሉኝ ወዲያውኑ ጭንቅላቴን ወጋኝ ነው ያለው። ከዚያም በዚህ የጀመረው በሽታ ሊሻለው ስላልቻለ ትምህርቱን አቋርጦ መጣ። ከዚያም ቀበሌ እየረዳኝ ብዙ ጊዜ አማኑኤል ሆስፒታል አሳክሜው ነበር። ሆኖም ሊሻለው ስላልቻለ በዚህ በደረሰበት የአእምሮ መናጋት ሕይወቱ ሊያልፍ ችሏል ነበር ያሉት የልጃቸው ሞት እያንሰቀሰቃቸው። ስለ ኮሎኔል አጥናፉ አባተ የሚያውቁትን ያህል እንዲገልጹልን የረጅም ጊዜ ጓደኛና የሥራ ባልደረባቸውን አነጋግረን ነበር። ኮሎኔል ጸጋይ መስፍን ይባላሉ። በአሁኑ ወቅት በጡረታ ላይ ያሉ ሲሆን በደቡብ ግንባር ከኔጌሌ ቦረና እስከ ዶሎ ጠረፍ በዘመቻ መኮንነት ሲያገለግሉ የነበሩ ናቸው። ከሌተናንት ኮሎኔል አጥናፉ አባተ ጋር ለመጀመሪያ ጊዜ የተዋወቁት በ1949 ዓ.ም ለእጩ መኮንነት ኮርስ ሁለታ በገቡበት ወቅት ነው። ከዚያ ጀምሮ በሥራ ዓለም በደቡብ ግንባር በኋላም በአዲስ አበባ በአራተኛ ክፍለ ጦር አብረው ሰርተዋል። ኮሎኔል ጸጋዬ በሐሳብ ወደ ኋላ ተጉዘው ስለ ሌተናንት ኮሎኔል አጥናፉ ጸባይ ሲናገሩ ሐዘንና ትዝታ በተቀላቀለበት ስሜት ነበር። አጥናፉ ቀጥተኛ፣ ለትምህርት ጉጉና ትምህርትን የሚያደንቅ ሰው ነበር። አጥናፉ የጦር ሰው እንጂ የፖለቲካ ሰው አይደለም። በእርግጥ ውሸትን የሚጠላ ሰው ነበር። ያየውን ፊት ለፊት ይናገራል። ከሰው ጋር ለመግባባት ብዙ ይጥራል። ይሁንና በዚህ ጸባይ በጣም ይቸገር ነበር በማለት ስለ ጓደኛቸው ለመግለጽ ሞክረዋል። ሌተናንት ኮሎኔል አጥናፉ አባተ ትምህርታቸውን አቋርጠው ወደ አብዮት እንቅስቃሴ ሲገቡ ጦሩ በትምህርት በስነ ምግባር እኛን ሊወክል የሚችለው እሱ ነው በማለት እንደመረጣቸው ባለቤታቸውና ኮሎኔል ጸጋዬ ይመሰክራሉ። ከዚያም ኮሎኔል አጥናፉ ንጉሱ ከስልጣን እንዲወርዱ ሲደረግ አስተባባሪ ኮሚቴውን በሊቀመንበርነት የመሩ ሲሆን በኋላም ደርግ ስልጣን ሲይዝ የደርጉ ምክትል ሊቀመንበር በመሆን አገልግለዋል። ሌተናንት ኮሎኔል አጥናፉ ለውጥ ከመምጣቱ በፊት የክፍለ ጦሩ የዘመቻ መኮንን፣ በደቡብ የአራተኛ ብርጌድ አዛዥ፣ በባሌ የዘመቻ መኮንን፣ በዶሎ ደቡብ ግንባር አዋጊና የዘመቻ መኮንን በመሆን ለረጅም ዓመታት አገልግለዋል። በዚህ ሁሉ የረጅም ዘመን አገልግሎት ኮሎኔል አጥናፉ አባተ ምንም ሀብት ሳይቋጥሩ ነው ያለፉት። በአሁኑ ጊዜ የኚሁ ኮሎኔል ቤተሰብ የሚኖሩት በንፋስ ስልክ አውራጃ በቀበሌ 54 በአንድ ግለሰብ ቤት ውስጥ በአንድ ክፍል በጥገኝነት ነው። ይህች አነስተኛ ክፍል የዚያ ሁሉ ቤተሰብ ማደሪያ፣ ምግብ ማብሰያና ተቀምጦ መጫወቻ በመሆኗ ከአቅሟ በላይ ተጨናንቃለች። ወይዘሮ አስናቀች በዚያ ክፍል ውስጥ በርጩማ ላይ ተቀምጠው ስለ ባለቤታቸው ሲያውጉ 3 ልጆቻቸውም ከበዋቸው በሐዘን ስሜት የሚናገሩትን ሲያዳምጡ ነበር። ቴዎድሮስ አጥናፉ ይባላል። ለወላጆቹ 3ኛ ልጅ ነው። የ26 ዓመት ወጣት ሲሆን ሰውነቱ እንደ ዕድሜ ኩዮቹ ሳይሆን የከሳና የተጎሳቆለ ነው። አባቱ ሲሞት የ8ኛ ክፍል ተማሪ ነበር። ከዚያን ወዲህ ለረጅም ጊዜ ከትምህርት ገበታ ተለይቶ ቢቆይም አሁን ግን በመከታተል ላይ ይገኛል። ቴዎድሮስ በሚናገርበት ወቅት ጥልቅ የሆነ የሐዘን ስሜት ይታይበታል። ሲናገር በጣም ረጋ ብሎ ነው። አይኑን ከመሬት ላይ ተክሎ በትካዜ ከቆየ በኋላ ብዙ ሰዎች የደርግ አነሳስ መጥፎ ነው ብለው ይገምቱ ነበር።
እርግጥ ነው በመሃላችን አንዳንድ የስልጣን ሱሰኞች ባይሰገሰጉና ነገሮችን ባያወሳስቡ ኖሮ የአባቴ መጨረሻ እንዲሆነው ባልቀረ ነበር። በጣም ያሳዝናል። ቢሆንም ለህይወቱ በመሳሳት ለሀገሪቱ የሚበጃትን የእድገት አቅጣጫ ከመጠቆም ወደ ኋላ አላለም። ካለ በኋላ ስለ አባቱ ትዝ የሚለውን ሲገልጽ እንደ አባትነቱ እንድንማር የበለጠ አጥብቆ ይገፋፋን ነበር። ከዚህ በተረፈ ሁላችንም ልጆች ስለነበርን ከዚህ የበለጠ ትውስታ የለኝም ብሏል። የቴዎድሮስ ታናናሽ ወንድሞች ሱራፌልና ሳምሶን አጥናፉ የተባሉት የአባታቸውን የአባትነት ወግና ጣዕም ሳያዩ ማደጋቸውን የእንባ ዘለላ በጉንጫቸው ላይ እያወረዱ በሐዘን ሲገልጹ ማየት እጅግ ያሳዝናል። ሌተናንት ኮሎኔል አጥናፉ አባተ ከመገደላቸው በፊት በወቅቱ የደርጉ ሊቀመንበር ከነበሩት ከሻለቃ በኋላ ሌተናንት ኮሎኔል መንግስቱ ኃይለማርያም ጋር በቤተሰብ ደረጃ የነበረውን ግንኙነት አስመልክተው ወይዘሮ አስናቀች ሲገልጹ መጀመሪያ አካባቢ መልካም ቤተሰባዊ ግንኙነት ነበረን። ወደ ኋላ አካባቢ በአንድ ካምፕ ውስጥ አብረን ብንኖርም እሱ ወደኛ እኛም ወደርሱ የመሄድ ሁኔታ አልነበረም። ሁለቱም ግንኙነታቸው መስሪያ ቤት ብቻ የተወሰነ ነበር። ይህም ሊሆን የቻለው ሁለቱም ሐሳብ ለሐሳብ ስለማይጣጣሙ ነበር ብለውናል። ይህም ሁኔታ ባለቤታቸውን ለሕይወታቸው ሊያሰጋ እንደሚችል ያውቁና ይጨነቁም እንደነበር አስታውሰው ስጋታቸውን ለባለቤታቸው ይገልጹላቸው እንደነበር አጫውተውናል። የሌተናንት ኮሎኔል አጥናፉን አሟሟት አስመልክተው ሲናገሩ ብዙ ጊዜ ይህንን ሐሳብህን ተው እየተባለ ይነገረው ነበር። እኔም ለምን ትተኸው አትሄድም ብዬ ስመክረው ለራሴ ምቾት ስል ከሀገር ከመውጣ ለኢትዮጵያ ሕዝብ የሚበጀውን አድርጌ እዚሁ በሞት ይሻለኛል እያለ ይናገር ነበር ብለውናል። በመጨረሻም የስብሰባው ዕለት እቤት ከገባ በኋላ ሊቀመንበር የነበረው መንግስቱ ኃይለማርያም ስልክ ደውሎ ለምን በስብሰባ ላይ እንደዛ ትናገራለህ በማለት በቁጣ እንደተናገራቸው ያስታውሳሉ። ከዚያ በኋላ ግን የሁኔታዎች መካረር አሳስቧቸው እንደነበርና አልፎ አልፎም እኔ በሞት አንድ ቀን ታሪኬን የኢትዮጵያ ሕዝብ ያወጣልኛል በማለት ይናገር ነበር። በመጨረሻም ለስብሰባ ተጠርቶ ሲሄድ አደራሽን በሞት ልጆቼን እንደምንም ብለሽ አሳድጊልኝ፣ ለኔ ማልቀስና ማዘን ግን አያስፈልግሽም ብሎ ነበር ከቤተሰብ የተለየው። ይህችም የመጨረሻ ንግግሩ ሆና ቀረች ለቤተሰቡ አሉን እየተናነቃቸው። በጣም የሚገርመውና የሚያሳዝነው የሌተናንት ኮሎኔል አጥናፉን ሞት ቤተሰባቸው የሰማው ከህዝብ በኩል በሬዲዮ ሲገለጽ ነበር። ይህንን ሁኔታ ወይዘሮ አስናቀች ፊታቸው በሐዘን ድባብ ተሸፍኖ የልጆቻቸው ዓይንም እንባ አዝሎ ከጎናቸው ተቀምጠው ባሉበት እንዲህ ሲሉ ገልጸውልናል። እኛ በሬዲዮ ነው የሰማነው፣ አለ ደህና ነው እያሉን ነበር ከዛ በፊት። ነገር ግን ለስብሰባ ተብሎ ተጠርቶ ከቤት ከወጣ ቀን ጀምሮ ደጋግመን ደውለናል። መጀመሪያ ላይ አለሁኝ አታስቡ ይለን ነበር። ኋላ ላይ ግን ስብሰባ ላይ ነው ማለት ጀመሩ። ደጋግመን ስንደውል በቃ መደወል አያስፈልግም ስብሰባ ሄዷል አሉ። በዛው ሰሞን ቤቱን ለመፈተሽ ስለሺ መኩሪያ የተባለ የግቢ ሰው ከሁለት አንጋቾች ጋር ይመጣል። ቅዳሜ 6 ሰዓት አካባቢ ነበር። ቤት ውስጥ ያለውን መሳሪያ እንድሰጥ ጠየቁኝ። ከውጭ ሀገር የተሸለመውን አንድ መሳሪያ ሰጠዋቸው። ፍተሻውን ጨርሰው ሄዱ። እንግዲህ ከዚህ በኋላ ነበር ከግቢ እንዳልወጣ የተደረኩት። ለምን እንደዛ እንደተደረገ ዘቦቹን ስጠይቅ አንድ ነገር ቢደርስብሽ ተጠያቂ ስለምንሆን መቆየት ይኖርብሻል አሉና ቆዩኝ። ከዚያ በኋላ እሁድ ማታ መግለጫውን በሬዲዮ ሰማው። ለለቅሶም ሰው እንዳይገባ ተከለከለ። እንዲህ ከሆነ ዘመዶቻችን ጋር ሄጄ እንዳለቅስ ያለውን ንብረት ዘቦች እንዲረከቡኝ ብዬ ለሊቀመንበሩ ስልክ ደወልኩ። እኔ ምንም ላደርግ አልችልም ተው ብለውም ቢያለ ለቅሶ ግን የከለከለ የለም አለኝ። መቼስ ምን ይደረጋል እርሜን አወጣው አሉ ቁጭት ባዘለ ስሜት። ለብዙ ጊዜ በጓደኝነት በስራ ዓለም ከኮሎኔል አጥናፉ ጋር የቆዩት ኮሎኔል ጸጋዬ የባልንጀራቸውን ሞት የሰሙት ለስራ በተላኩበት በደቡብ ግንባር በሬዲዮ ነበር። እጅግ አስደንጋጭና ላምኖ ያልቻልኩት ሁኔታ ነበር አሉ በወቅቱ የተሰማቸውን ስሜት ሲገልጹ። የኮሎኔል ጸጋዬ ባለቤት ወይዘሮ ደመቀች ደግሞ በወቅቱ የነበረውን ሁኔታ ሲገልጹ ቤታችን አጠገብ ላጠገብ ቢሆንም ቤቱ ከተፈተሸበት ቀን ጀምሮ እሁድ ማታ መግለጫው እስከተሰማ ድረስ ማንም ሰው መግባትና መውጣት ስለማይችል ምን እንደተፈጠረ እንኳን አናውቅም ነበር።
ሲሉ ያለፈውን ሁኔታ ገልጸዋል። ሌተናንት ኮሎኔል አጥናፉ ከሞቱ በኋላ የቤተሰቡ ጣፋንታ ምን እንደነበር ለወይዘሮ አስናቀች ላቀረብንላቸው ጥያቄ ሲመልሱ አጥናፉ ከሞተ በኋላ ለ8 ወር ያህል በዚያው በመኖሪያችን ከቆየን በኋላ በ3 ቀን እቃሽን ጠቅለሽ እንድትወጪ ተባልኩኝ። ቤት የለኝም። እንዴት አድርጌ ነው መውጣት የምችለው? ካልሆነ የቀበሌ ቤት ይሰጠኝ አልኩ። ሰሚ ግን አላገኘውም። እስካሁን ስትቀመጪ ቤት አዘጋጅተሽ መቆየት ነበረብሽ። ስለዚህ ምንም ማድረግ አንችልም አሉኝ። ምንም ምርጫ አልነበረኝም። በ3ኛው ቀን ንፋስ ስልክ አካባቢ ዘመድ ስለነበረኝ ወደዚያው ሄድኩ። የተሻለ ዘዴ አልነበረኝምና ጥገኛ መሆኑ ግዴታዬ ሆነ ብለዋል። ወይዘሮ አስናቀች ልጆቻቸውን ይዘውት የገቡበት ቀበሌ በወቅቱ በአብዮቱ እንቅስቃሴ ገናና የነበረ ቢሆንም ይህ ሁኔታ ምንም አይነት ችግር እንዳልፈጠረባቸው ይናገራሉ። ሆኖም ያለባቸውን የመኖሪያ ቤት ችግር ለማስወገድ ቤት ሲጠይቁ ቤት እያለ ይከለከሉ ነበር። ለዚህም የሚቀርበው ምክንያት ከበላይ ያሉት ሰዎች ሳይሰጧችሁ የላኳችሁን እኛ ከየት እንሰጣቸዋለን የሚል እንደነበር ገልጸዋል። ከሌተናንት ኮሎኔል አጥናፉ ሞት በኋላ ቤተሰቡ ሲተዳደር የቆየው በዘመድ እርዳታና ወይዘሮ አስናቀች እየጋገሩ በሚሸጡት እንጀራ ነበር። አሁንም የሚኖሩት ያው እንደ በፊቱ በሌላ ሰው ቤት ጥገኝነት ነው። በአሁኑ ወቅትም ምንም ያገኙት ለውጥ የለም። የጡረታ መብታቸውን በተመለከተም ይከበሩላቸዋል ተብለው በጋዜጣ እንዲያሳውጁ ተነግሯቸው ያሳወጁ ሲሆን አሁን ደግሞ የግል ፋይላቸው ስለጠፋ እስኪገኝ ጠብቁ ተብለው በመጠባበቅ ላይ ናቸው። በአሁኑ ወቅት ቤተሰባቸው የሚተዳደረው ከውጭ ሀገር ትምህርቱን አጠናቆ መጥቶ በስራ ላይ ባለው በአንድ ልጃቸው ትከሻ መሆኑን ወይዘሮ አስናቀች ይናገራሉ። ይህም ልጃቸው 6 ወንድሞቹን 1 እህቱንና እናቱን ጨምሮ ሁሉንም አንድ ላይ አሰባስቦ ያቅሙን እየረዳቸው ይገኛል። በጣም የሚገርመው ደግሞ በገጠር ያሉ የሌተናንት ኮሎኔል አጥናፉ ቤተሰቦች ያሳለፉት ህይወት እጅግ ከባድና መራራ መሆኑ ነው። ባለፉት ዓመታት ውስጥ የሌተናንት ኮሎኔል አጥናፉ ወንድም አጎት ወይንም ዘመድ በመሆናቸው ብቻ የተለየ ሰበብ እየተፈጠረ ሲገረፉና ሲሰቃዩ እንደኖሩ ወይዘሮ አስናቀችና ልጆቻቸው ይናገራሉ። አልፎ አልፎ እኛን ለመጠየቅ ሲመጡ ልትሸፍቱ ነው እየተባሉ ታስረው እንደተገረፉ ተረድተናል። በተለይ ጎሹ አባተ የተባለው ወንድማቸው አጥናፉ መሳሪያ ሰጥተዋልና ልትሸፍት አስበሃል ተብለው ብዙ ጊዜ በመገረፋቸው እስካሁን ድረስ በጠባሳና በሰንበር የተሽጎረጎረው ሰውነታቸው ይመሰክራል። የአጥናፉ መሞት በቁም ላሉት ቀሪ ዘመዶቹ የስቃይ ኑሮ እንዲገፉ አድርጓቸዋል በማለት በቁጭትና በሐዘን ቤተሰቦቻቸው አጫውተውናል። ይህ ያለረዳት የቀረው የሌተናንት ኮሎኔል አጥናፉ አባተ ቤተሰብ በዚህ የሽግግር መንግስት የጡረታ መብቱ ተጠብቆ ከተረጂነት ይላቀቃል የሚል ተስፋ አለን። የሌተናንት ኮሎኔል አባተ የግል ፋይል ለመገኘት ይህንን ጽሑፍ ስናጠናቅር በተለይ በውትድርናው ዓለም ያሳለፉት ህይወት በተመለከተ ብዙ እንዳንል ገድቦናል። በዚህ አጋጣሚ ለዚህ ጽሑፍ ጥንቅር መሳካት ጥረታቸውና በጎ ፈቃዳቸውን ላሳዩን ሁሉ በዝግጅት ክፍሉ ስም እናመሰግናለን። በተለይ ግድያውን አስመልክቶ የመረጃ ወይንም የአይን ምስክርነት ለመስጠት ፈቃደኛ የምትሆኑ ካላችሁ በአድራሻችን ጻፉልን፣ ለህዝብ እናቀርበዋለን። የ1985 የአእምሮት መጽሔት ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።